ጨረታውን ታወጣላችሁ ግን ዋጋ አትለጥፉም። እንደው ያንዳንድ ሰው ንግግር ከቀስምም አልፎ አጥንት ይሰብራል። የወላጅ ክትትል እንዳይለያት ተብሎ ከስር መጻፍ ያለበት እቺ እህታችን ናት። እኔ የምለው ባል ስናገባ ግን በየቀኑ ነው እንዴ ባላችን ቤት የምናድረው? ኧረ የለም ምን በወጣሽ እዛ ቤት ውስጥ ተቀመጪና ቤት መጥቶ የተመላለሰ ቢያይሽ ይሻላል። የዛን ሰዓት ባሌ ማለት ትታ አባዬ ትላለች። ለኔም ብቻ ሳይሆኑ አርቲስቶች በሌላም ዘርፍ ያሉ ዝና ውስጥ ያሉ ስማቸው ያለ አግባብ የሚጠፋ ቬሮኒካ ምን አለች? እከሳለሁ ብላ አለች። ግን በሐሰት ስማቸው የሚጠፋ ነው እንጂ ሴሌብሪቲ ሆነው የሰውን ትዳር የሚያማግጡ እዚህ ውስጥ እጅ እንዳከት ሾካካ እንደ ጲላጦስ ከደሙ ንጹህ ነኝ ብዬ ታጥቤ ልውጣ። ታሙዬ ቪዲዮ ጀምሯል። ሰላም ብለናል። እጅ ነስተናል፣ አንገት ደፍተናል። ይሄው መተናል። አጃይብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። እንደው ይቅር ይሉናል። እንደተለመደው ከቪዲዮቹ ጋር ነው ወንድማችሁ ተሙ ንጉሴ፣ እንዲሁም ከካሜራ በስተጀርባ ከኖሩ እነሱን ሰው አጣፍጦ እንዲሁም ከሽኑ ለእናንተ ሲል ጎብጦ ኤዲት አድርጎ ወደ እናንተ የሚያደርስላችሁ ግስላው ወየ የማር ወለላው አንድ ላይ በመሆን ነው። ቤተሰቦች በሰሞኑ ምን ተሰማ፣ ምን ታየ፣ ምን ተወራ፣ ምን ተባለ የሚለውን ሰብሰብ አድርገንላችሁ ይዘንላችሁ መተናል። እዚህ ቤት ውስጥ ካሽ ገንዘብ አይሰራም፣ እንዲሁም ቼክ አንቀበልም። ምንም አይነት ማስያዣ ነውር ነው። እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደወል ምልክቷን ኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ነኔ ለግዜ ስታሩ ልባችን በደስታ ይላል ማለት ነው። ቤተሰቦች ምርትና አገልግሎቶቻችሁ ማስተዋወቅ የምትፈልጉ ድርጅቶች ይኸው ከስር የሶሻል ሚዲያ ሊንኮቻችንን እየነካችሁ እየገባችሁ አናግሩን። እምቢ አለን እኛ ግሴ በጭራሽ አላልንም። እንግዲህ እቺን ሳምንት በአንዳንድ የውስጥ ችግሮች ምክንያት ጠፍተናል እናቃለን። ለሱም ደግሞ ከልብ ይቅርታ እንጠይቃለን። ይቅር ብለናችኋል ምትሉ ከሆነ ኮሜንት ሴክሽን ላይ አስቀምጡልን። ተረድተናችኋል ምትሉ ደግሞ ላይክ መገጨቱ እንዳይረሳ። ኧረ ወሬ አታብዛ፣ ቪዲዮን ጀምር የምትሉኝ ደግሞ ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ ጡቴ ይዝነብልህ ይከፈት ላይ ጠብቅልኝ ነው። ሰላም ጋይስ እንዴት ናችሁ? ማዘር ስልኳ እያስቸገራት ነውና ይሄው አዲስ ስልክ ገዝተንላታል። እንግዲህ ስልክሽ ይታል ስልክ ቀይርልሽ ወይስ ይሁንልሽ? ቸኮሌት ነው ክፋችና ይሁን ይከፈት ያ ረበል ዓለሚን ጌታ እሺ በለን። ያላ እንደ ሆዴ እንደው ሩህ ይሆንልህ። አላስቸገርከኝ፣ ምንም ነገር አያስቸግርህ ሙራድ ያ ረቢ። ምጥህም አላስቸገረኝም ወላሂ ያ ረቢ። እሺ በለኝ፣ እናት ነኝ ወላሂ። እሺ በለኝ ያ ረበል ዓለሚን ጌታ በረህመቱ በእዝነቱ በ99 ስሞቹ በ30 ጁዝ ቁርአኑ ያ ረቢ ያ አላህ ያ ረቢ ያ አላህ ያ ዘልጀላል ወልኢክራም። የውስጥ ላይ የምታውቀውን ጌታ አንተ ራስህ አውቀህ ሙላልኝ። እሱም በልጆቹ እንደዚህ ደስ ብሎት የልጆቹ ማር የሚጠጣ ጀግና አንተ አድርግልኝ ያ ረቢ ያ አላህ። የእርስ በራሳችሁ መሐባ አላህ ይስጣችሁ። ሲትር አላህ ያ ረቢ። አንተ ከመጥፎ ነገር አንተ ሰትርልኝ ያ ረቢ። አላህ ነግዳችሁ አትርፉ። የውስጥ ምታውቅ አንተ ነህ። አንተ ተቀበለኝ ያ አላህ፣ አንተ ተቀበለኝ ያ ረብ العالمين ጌታ اللهم ربنا يا ذا الجلال والإكرام يا أرحم الراحمين ያ ረቢ። الله يطبقك በቃ ላይ ጠብቅልኝ ከመጥፎ ነገር። ይሄ ልጅ በጣም ትልቅ ነገር ነው ያደረገው፣ በጣም ትልቅ ነገር። ግን እናትህን ማስደሰት ከፈለክ፣ እናትሽን ማስደሰት ከፈለክሽ ግድ የለሽም የሆነ ሰዓት ስልክ አንስታችሁ ሄሎ እናቴ እንዴት ነሽ? ጤናሽ እንዴት ነው? እንዴት ውለሻል? እንዴት አድረሻል? በቃ እናት የምትፈልገው ይሄን ብቻ ነው። የሆነ ሰዓት ሲሆንልህ ሲሞላልህ 1 ኪሎ ሽንኩርት ጠልጠል አድርገህ ቤት 1 ኪሎ ቡና ይዘህ ጠልጠል አድርገህ ቤተሰብ ያልተደሰተበት ልጅ አይሆንም። እመነኝ
መቼም አያልፍልንም። ብትሰራም ሁሌ ጎደሎ ነው። እንደው ገንዘብ ቢኖርህ እንኳን ሁሌ ባዶ ኦና ነው የምትሆነው። እግዚአብሔር ይባርክህ ወንድሜ፣ እውነት በርታ። እንደው እድል ሁሉ ክፍትፍት ይበልልኝ ወንድሜ። አንጀቴን ነው እንደው ቅቤ ያጠጣው። ጨረታ ስታወጡ አሁን ሰው የቸገረው ጨረታውን ታወጣላችሁ፣ ግን ዋጋ አትለጥፉም። አሁን በጣም ችግር ውስጥ ያለው እቃ ስታቀርቡ ዋጋ ለጥፉ እያለ ነው ህዝቡ። ሆነ የተቸገረው እኮ እሱ ነው። አሁን አንቺ ዋጋ አልለጠፍሽም። ጨረታውን እኮ ምንም አጭር ወራጅ አገር አቋራጭ የሚባል ነገር አለና ለይተሽ ትንሽ ዋጋውን ብታስቀምጪ በጣም አሪፍ ነው። አሁን ህዝቡ ግራ የተጋባው ጨረታውን ስታመጡ ዋጋ እያለ ነው ህዝቡ። አልሰማችሁትም እንጂ። ስለዚህ ስለ እቃውም ደግሞ ማለት ነው ስለ እቃውም ሁኔታ ላይ ቦንድድ ነው ወይ ግማሽ ቦንድድ ነው ወይ ሀፋፍ ነው ወይ ግማሽ ቦንድድ ግማሽ ተፈጥሮ ብዙ ነገር አለ። ዲቴል በተለይ ዋጋውን ነው እየጠየቀ ያለው ህዝቡ። ስለዚህ ይለጠፍበት ዋጋው። አጭር ወራጅ አገር አቋራጭ ነው የሚለውን ነገር ይለጠፍ። በቃ ጨረታ አስታወጡ፣ ዋጋ ለጥፉ። እንደው የአንዳንድ ሰው ንግግር ከቅስምም አልፎ አጥንት ይሰብራል። እንደው ለሚያስብ ሰው ለሚያስተውል ልብ ብሎ ላየው ላጤነው ይሄ ንግግር አይደለም፣ መርዝ ነው የረጨው ወንድሜ። ወይ በሰላም አያስኖር ወይ ደግሞ ለሚቀጥለው ህይወት በስነ ስርዓት እንዲኖር ሰው አይጋብዝ፣ አይረሳ፣ አያስፈሳ፣ አያስገሳ እንዴ አያበሳ ነኔ አንበሳ እንደው መርዝ። ነገር ግን ይሄ ጭንቅላት ላለው ሰው ለሚሰማ ሰው ጥሩ መርዝ ነው። እንደው የማይገል ነገር ግን ከሞት የሚያነሳ መርዝ አይደል ግሴ? አዎ። ታዲያ ለሚያገናዝቡትና እንደው ልብ ብሎ ለሚሰሙት ነው እንጂ እንደዚህ በመቀመጫቸው ለሚያስቡ ለነሱ አይሆንም። እንደው በሙዚቃው መጫወቱ ይሁን ችግር የለም ታለም፣ ከሱ ችግር የለብንም። ነገር ግን ባይዞርስ ያው ነው። ሳይዙ ሰዓት ካየው ምን ለየው? ሳይዙ እኩል ነው። ጉጡ 21 ኢንች ቲቪ ከፊትም ኋላም ጉጡ 21 ኢንች ቲቪ ነው። ቦርጫሙ ቲቪ ነው። አዎ ትክክል። አንተ ግን ያልካት ግን you touch my mind I swear and my god ብቻዋን ሲደብራት እንግዲህ እኔ እርጉዝ ሳቅ የሚያምራቸው ምርግ ቤት ልስን ወይ ደግሞ የደረቀው ውሃ የተርከፈከፈበት አፈር እንዲሁም የጠላ አተላ እንደው እሱም መላስ ነው ያማረኝ። አሊያም ደግሞ ቃተኛ እንደው ሲያምራቸው ቤት ውስጥ ያለ ሽሮ ፈትፈት ተደርጎ ትኩስ እንጀራ አፍንጫዬን በጥፊ መታኝ ነፈሰብኝ ነው የሚሉት። አሁን በዚህ ሰዓት እንደው እርጉዝ ናት። እቺን እኮ ነው አሁን የቤተሰብ ክትትል እንዳይለያት የሚባለው ግሴ። የወላጅ ክትትል እንዳይለያት ተብሎ ከስር መጻፍ ያለበት እቺ እህታችን ናት። እንደው ኑሮን ያሳበዳችሁ እንዳይባል እኩል ነው እየኖርን ያለ ነው። በትሪፕል እየሄደ ያለ ኑሮ እናንተ ጋር የለም። የኔን ከእናንተ የሚለየው እዚህ መጥቼ ብዬ ይወጣልኛል፣ እንደ ሴጣን ጮኬ ይወጣልኛል። አንቺ ደግሞ ዘለሽ ይሉጣልሽ። ይሄ እኮ በውጭው እናት ዓለም የሰይጣን ግብር ነው። በውጭው ዓለም ለጋኔል ነው የሚገበረው ይሄ ነገር እየተባለ ነው እየተወራ ያለው። አሁንማ ሴቶች እህቶቻችንም ይሄ ምንድነው የሚባለው ከመውለዳቸው በፊት እርግዝና ላይ ያሉ ፎቶ ሲነሱ አገፍጥጠው ነው፣ ለዛውም እርቃናቸውን ባለማወቅ። ይሄ ባለማወቅ አይደለም ግሴ፣ ሰው ያነባል እኮ በዚህ ሰዓት። ስማርትፎን ከተጠቀምክ ኢንተርኔት አክሰሱ ካለ ታነባለህ። ካነበብክ ደግሞ ሊገባ ይገባል። ምንፈልጋትን እያነሳን ማንፈልጋትን በላሽ አቀበሮ አይሆንም። እታለም ሸፈን አድርጊው፣ ደስ አይልም። እንደው ባልየውም ይሄንን ቪዲዮ ካየ አንድ በላት እንጂ ምን ይቻ እንዳለም አንድ በላት ካልከው አንድ ሁለት ነው። አይ የሆነ ነገር በላት። እኔ የምለው ባል ስናገባ ግን በየቀኑ ነው እንዴ ባላችን ቤት የምናድረው? ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም፣ ቅዳሜና እሑድም አርብም ረሳሁት
ሁሉ ጊዜ እሱ ቤት ነው እንዴ የምናድረው እንዴ? እኔ አላድርም። እሺ ቆይ መሽመሽ ነው ቤተሰቦቻችሁ ጋር የምትሄዱት? እስቲ ያገባችሁ ሰዎች ንገሩኝ። መሽመሽ ነው እሱ ጋርስ የምታድሩት? ምን ችግር አለው? ቀን እሱ ጋር ውዬ ማታ ቤተሰቦች ጋር ሄጄ ባድርስ? እስቲ ያገባችሁ ሰዎች ንገሩኝ። እንዴት ነው ባላንስ ያረጋችሁ ያላችሁት? መሽመሽ ነው ባላችሁ ጋር የምታድሩት? መሽመሽ ነው ማሚ ጋር የምትሄዱት? ኧረ የለም ምን በወጣሽ የታለም እንዴ? እዛ ቤትሽ ተቀመጪና ቤት መጥቶ የተመላለሰ ቢያይሽ ይሻላል። አዎ እዛው ቀለቡንም ምኑንም ሁሉን ነገር ይዞልሽ ይመጣል። የዛን ሰዓት ባሌ ማለት ታ አባዬ ትላለች። ይሻላል። ያ አባዬ ዘንድሮ እማዬ አባዬ ስለበዛ አባዬ የምትሉ በዚህ ምክንያት ነው። ከዛ እናትሽም ያንቺን ምክር ትሰማና አንቺ ባረክሽው መሰረት ወደ እናቷ ቤት። ይሄ ነው ቂጥ ገብተናል ማለት እኮ ክስ። ታዩ ምኑን አገባ አንቺን አግብቶ ገደል ገባ ባክሮባት እንጂ። እንግዲህ እንደምታዩት ነው። ከእናንተ መሀል ነው እንግዲህ ወንድ ወጥ ካልሰራ እንጀራ ካልጋገረ ብሎ ፌሚኒስት ሲሉ የሚውሉት እየተፋለሙ። ምን ቀራውንማ ግብግብ ሊጀመር ነው ጊዜ እንዴ! ጦርነት ሊያነሱ ነው። ኧረ ቤተሰብ ምከሩ፣ ኧረ ንገሯቸው። እነዚህ ልጆች እኮ ኮርስ የሚሰጣቸው ስላጡ ነው በእንደዚህ አይነት ጉዳይ ውስጥ እንደው ሰነፍ ሆኖ ቁጭ ያሉት። ሳራ ብሏል። አይገዝሙ ያሽመልን ብታመጣ ምን ቁርጭምጭሚቷን በቴስታ በትልልኝና እንደው ቁጭ ብላ ዶሮ ጠባቂ ሆና ብትማርም ጥሩ ነው። ይሻላል። ሰላም ፋሚሊ፣ ዛሬ ደግሞ ስለ ሴት ልጅ ድብቅ ሚስጥር ነው የምነግራችሁ። በወንድሜ ምክንያት እናንተም ልምከራችሁ ብዬ ነው። ሴት ልጅ እንዳትለምናት፣ ለፍቅር እንዳትለምናት። ስትለምናት የጎዳሃት ያህል ነው የሚሰማት። ሴት ብትሄድ ሴት ትመጣለች። እናንተ ለምንድን ነው የምትደውልላት? ኧረ እኔ አልደወልኩላትም እኮ። ስልኬን አይቻለሁ 76 ጊዜ ነው የደወልከው። ኧረ እኔ አልደወልኩም። እኔ ማለት ነው ምንም አታውቂም ልትሉኝ ትችላላችሁ፣ ግን በወንድሜ እያየሁ ነው። ኧረ አልለምናትም፣ ከዚህ በኋላ አልደውልላትም። ሙጎጎ ምንም ምክንያት አለው። እሺ ሙጎጎ ያልሽኝ በምክንያት ነው። እውነት ነው ናታን። ታላቄ ነሽ ግን ታናሼ ነሽ ግን አንተ ግን እንደዚህ አይነት ወሬ አታውራ። እኔ በመከልኩም ራሽ አቀላሽኝ። ሳቅ እንጂ። ኧረ ምን እስቃለሁ ግሴ፣ ተሳቀቅኩ እንጂ ዘንድሮ ታወቁ እንጂ። ኧረ ምንም ነገር ይደረጋል። ይሄን የሚያክል ግንዲላ ሰውዬ ካሜራ ፊት ለፊት ጆሮ ግንዱ ስትጠብሰው ለምን ብላችሁ ብትጠይቁት ቢዝነስ ነው እንጀራ ነው ይላችኋል። ይሄማ እንጀራ አይደለም የጠላ ቂጣ ነው። ኧረ ከጠላ ቂጣም አልፎ የካካ ቂጣ ሆኗል። ከልጅ አትጫወት ይወጋል በእንጨት የተባለውን ይሄማ እንደው በእንጨት አይደለም ይወጋል በመድፍ ሆነ። ይሄማ አያዝቅም፣ በጥርስ ይደርሳል። በእርግጥ ባላሙዲንም ስቄ አልመጣብኝም። እንደው ጊዜ ረርቶች እህቴ ያላደረገሽ ወይ ልጅ ያላደረገሽ። ይሄ ራፋኤል ናዳል ነው የሆነ ሰዓት ሲጀምር የሚያነጥራ ኳስ አለች አይደለ? እሷ በላት ጣጣ በቃ በመወሉያ በበር መዝጊያ ጀርባችንን ደቃ ሲደረግ ለካ ልጆች ነን። ከዛ ሀሳብ ልክ ወሬ ሲወራ ቦምባስቲክ ሳይድ አይስ አለቅ ትወጣለህ። ቂጥን ወጥፈ ወደ ውጭ ነው ጨዋታ። ለኛ የሚፈቀደው ሄደ መንቦራጨቅና ጭቃ በጭቃው ነው መምጣት ነው። ቤተሰቦች ይሄን ጉዳይ እንግዲህ በቀልድ አይደለም ነገራችሁ፣ በሲሪየስ ነው። ከዚህ ቀደም እንግዲህ ሶሻል ሚዲያ ላይ በጣም ወጣ ያለ እንዲሁም ህዝቡን ሲያስቆጣ የነበረ አንድ ቲክቶከር ነበረ። እንደሚታወቀው ሶሻል ሚዲያ ላይ የተወሰዱ እርምጃዎች አሉ። ምን በሚል ነበረ? ከስርዓትና ከወግ ማዕረግ እንዲሁም ከባህል ያፈነገጠ በሚል ነበረ። ይሄ ልጅ ከሚሰራቸው ስርዓት አልበኛ ቪዲዮዎች ከመብዛታቸው የተነሳ እሱ ሳይሆን እኛ ነን ከስነ ስርዓት ያፈነገጠን የምንመስለው። ተመልከቷቸው እነዚህን ቪዲዮዎችና እንመለሳለን። Yesus waaqa jaallatus jibbitus yaa Yesus mormitoota kee barsiif fayyisaa akka taate maaloo abiddatti hin galchiin yaa Yesus uummata Harargee barsiif uummata Walloo barsiif
ኡመት አልፊ በልፊፍ አያችሁት አይደለ? እንግዲህ ይሄንን ቪዲዮ ሲሰራ የነበረ ልጅ ሃይማኖት ከሃይማኖት ብሔር ከብሔር ዘር ከዘር የሚያጋጭ በጣም ያፈነገጠ የፈረጠጠ የሆኑ ቪዲዮችን ሲሰራ ነበረ። እንደው ፈጣሪ ልብ ይስጠው። አሁንም ግን ሰሞኑን መልካም ዜና ተሰምቷል። ምን? እሱም ምንድነው በቁጥጥር ስር ውሏል የሚል ነው። ቪዲዮን ተመልከቱልኝ። በኢትዮጵያን ጥቆማ የኬንያ ፖሊሶች በቁጥጥር ስር አውለውታል። ሶሻል ሚዲያ ላይ የማይረባ እንዲሁም የማይጠቅም ነገር እንደው ከጤና ብትሆኑ ወይ እንደዚህ አይነት ነገር ትሰራላችሁ ብዬ አላስብም። እንደው ጤናውን ይስጣችሁ። ነገር ግን ገንዘብ ማውጣታችሁ ካልቀረ ገንዘብ የምታገኙበትን ብዙ የሥራ እድሎች ሰፊ ነው አይደል? እንዴ ሶሻል ሚዲያን ለበጎ ከተጠቀማችሁት እኮ ገንዘብ የምታገኙበት ነውና ለመልካም አውሉት። ከስነ ስርዓት አፈነገጠ ካልኳቸው ቪዲዮዎች መካከል እንደው እውነቱን ልንገራችሁ በጣም የሚገርመው 25000 ያላነሰ ላይኮች ነው የሚኖሩት። እንግዲህ 25000 ጋጥ ወጣለ፣ 25000 ህግ ወጣለ፣ 25000 ወጥ ወጣለ። እናም የኬንያ ፖሊስ በነካካጃችሁ እኚህን 25000 ማህበረሰብ አንድ ላይ ይዛችሁልን ብታስገቡልን መልካም ነው ባይ ነኝ። እኚህ ትውልድ ያነቅዛሉ። ከዚህ ቀደም እንዳቀረብኩላችሁ የድምፃዊት ቬሮኒካ አዳነ እንዲሁም የአርቲስት ሙሉዓለም ጉዳይ በጣም በሰፊው ሶሻል ሚዲያ ላይ ሲንሰራፋና ሲንሸራሸር ነበረ። ብዙ ሰዎች ሀሳብ ሰጥተውበታል። እኛ ግን ውስጡን ለቄስ ከባለቤቱ በላይ ያወቀ ጠንቋይ ነው የሚባለው እሱን ብለን ሀሳብ አልሰጠንበትም። ነገር ግን እናንተን ሀሳብ ስጡን ብለናችሁ ይዘንላችሁ መተን ነበረ። ቬሮኒካ አዳነ ራሷ ባንደበቷ በሰይፉ ፋንታውን ሾው ላይ በኢቢኤስ ሀሳብ ሰጥታለች። እስቲ ምን ተባለ? ምን ተሰማ? ምን ታየ? አብረን እንየው። ለጥፈው ለኔም ብቻ ሳይሆኑ አርቲስቶች በሌላም ዘርፍ ያሉ ዝና ውስጥ ያሉ ስማቸው ያለ አግባብ የሚጠፋ ያለ አግባብ ስማቸው የሚነሳ ባልዋሉበት የሚያስውሉ ሰዎች እኔ ትልቅ ትምህርት ማስቀመጥ ፈልጋለሁና ኦሬዲ ክስ መስርቻለሁ። ጉዳዩ ህግ ይዞታል። በጭራሽ አሁን ከኮንሰርት ከምንም በላይ የሚበልጥብኝ ይሄ ጉዳይ ነው። ህግ ደግሞ መከበር አለበት። ከህግ ሁላችንም ከህግ በታች ነን። እኔ እንዲህ ነው አልልህም። ቃል እምገባላችሁ ግን እውነታውን ይዤ ከፍርዱ ጋር እዚህ ወንበር ላይ እንደምናገር ቃል ገባላችኋለሁ። ስለዚህ ይሄ ለብዙ ሰዎች መልስ ለብዙ ሰዎች ትምህርት ስለሚሆን ህግ የያዘው ጉዳይ ነው። እንዲህ ብዬ መናገር አልፈልግም፣ ግን ቃል እገባላችኋለሁ። ውጤቱን ይዤ እዚህ እመጣለሁ። የብዙዎች ጥያቄ ስለነበር እንግዲህ እንደሰማችሁት ነው። ቬሮኒካ ክስ መስርቻለሁ፣ ከዚህ በኋላ ጉዳዩ የሚጨርሰው ከህግ ጋር ነው በሚል ሀሳብ ሰጥታለች። ቬሮኒካ አዳነና እንዲሁም አርቲስት ሙሉዓለም የተጣመሩበት የቲክቶከሩ የጆ ፊልም በቅርቡ ይመረቃል። እዛ ላይ ያሳዩት ገጸ ባህሪን ነው ቆርጠው አውጥተው ትዳሩ ላይም ችግር የፈጠረበት እና ሁሉም ሰው የራሱን ሀሳብ ሲሰጥ ነበረ። የራሱ ስንት የሚያክበት ጉዳይ ያለ የሰው ህይወት ላይ ማንቧቸር አመላችን ሆኖብን ገብተን ማንቧቸራችን ይታወቃል። ስንቱ ነው የሰው በዋቃ ውስጥ እየገባ እያቦካ እንጀራውን እየጋገረ ቂጣውን እየጋገረ ሽልጦን እየጋገረ እየበላ በሰው ህይወት እንግዲህ ኢማጂን በሰው ህይወት ነው። ከነዚህ አፍ ለመትረፍ ብሎ ስንቱ ነው ተጎጂ ሆኖ እንኳን እንደ ሳምቡሳ ጥቅልል ብሎ ከነዚህ አፍ ለማምለጥ ቤቱ ይተኛ። ይሄንን ነው እንግዲህ ቬሮኒካ ታችን ድምጽ ሆናችኋለሁ። ስንቶቻችሁ ተለሳችሁ ታልቃላችሁ። እኔ ያለሁላችሁ በቃ ኖሞር መላስ። ኧረ እንደዚህ ያለች በውስጧ ነው። ይሄ ያው ነው በውስጧ ነው። ይሄ በውስጧ ነው ስሜት። ኧረ አትስለው። ቀባባኸው እኮ አንተ። ምን እናርግ? የቤት ቀቢ ሰራተኛ እንዲያያሳምርም። በስመ አብ ወወልድ ወመንፈስ ቅዱስ። ቻክ ላድርገው ትንሽ። አይ ይበቃል። እሺ እህታችን ቻክ ታድርገው፣ እድሉን ስጣት። ቬሮኒካ ምን አለች? ሶሻል ሚዲያ ላይ የሴሌብሪቲዎችን ስም የሚያጠፉትን ስማቸውን የሚያነሱትን ሰው እከሳለሁ ብላ አለች እና በቅርብ ቀን እዚህ መድረክ ላይ መጥቼ መግለጫ ሰጣለሁ ብላ ሰይፉ ሾው ላይ ተናግራለች። እኛም ሰምተናል። ግን በሐሰት ስማቸው የሚጠፋ ነው እንጂ ሴሌብሪቲ ሆነው የሰውን ትዳር የሚያማግጡ፣ የሰውን ባል የሚቀሙ፣ የሰውን ሚስት የሚያስለቅሱ፣ አንገት የሚያስደፉ ሴሌብሪቲዎችን እንዳልሆነ መቼም እርግጠኛ ነኝ። ቬሮኒካዬ ልንገርሽ ብዬ ነው። መቼም እነዚህ ሰዎች እንዳልሆነ አውቃለሁ። መቼም እርግጠኛ ነኝ። የኔ ወዳጅ ነሽ አንቺ። ቬሮኒካ ያለችው በሐሰት ያለ ስማቸው። አሁን ለምሳሌ ሰሞኑ የሆነ ድራማ ስትሰራ አይ ቲንክ ልጅቷ
የልጁ ባለቤት ወሬው ካሰማችሁ ልንገራችሁ። የልጁ ባለቤት ወጥታ ቪዲዮ ሰርታለች፣ ግን ስሜሽን አላደረገችም። እውነት ለመናገር ያው ሰው ወጥቶ የቬሮኒካ ስሜሽን እያደረገ ሲያወራ ነበረ። የሆነ ፊልም አንድ አዲስ ድራማ እየሰራች ነበረ። እንደውም ምንድን ነው የምትሉት ምናምን አላልኳችሁ እኔ በኮመንት አዲስ ድራማ እየሰራች ከልጁ ጋር ፍቅረኛሞች ነው መሰለኝ የሚሰሩት። በዛ ፊልም አስታቀው የሆነ ነገር ብለዋታል። ያያችሁት ነገር ነው፣ ግን ደግነቱ እኔ አልሰማሁም እውነት ለመናገር ያንን አሳካ ነው። በዛ ሰዓት ስሟን ያነሱትን ሰዎች ነው። ግን ቬሮኒካ እርግጠኛ ነኝ ሴሌብሬቲ ሆነው በየቤቱ ቤት የሚያንኳኩትን፣ ትዳር የሚያስለቅሱትን፣ የሰው ባል የሚቀሙትን፣ ስብና ዝና ያላቸውን ሚስቶችን የሚያስደርጉትን ሴሌብሬቲዎች ግን ብንናገር አትከሽንማ። እዚህ ውስጥ እጅ እንዳከት ሾካካ እንደ ጲላጦስ ከደሙ ንጹህ ነኝ ብዬ ታጥቤ ልውጣ? ውጣ። አልወጣም። ምን ይዘጋል? አይደለም እንደው አይዞ በርታ፣ ሰንዝር፣ አውጣው። ውስጥ እኮ የታመቀ አለ። እንዴት ይውጣ? አንደበቴ ላይ ቆመች። እንዴት ላወጣው? ትልቅ ሰው ናት ብትወል ታደርሰኛለች። መናገር ከበደኝ እኮ ግሴ። አሁን ቪዲዮውን ሳየው እውነቱን ለመናገር ከሆነ ቪዲዮውን የሰራችው ቬሮኒካን ይመስለችኝ። እንደው ካላት ተነሳሽነት እንዲሁም ከውስጥ ገብቶናል። በቃ አረልሳልናላስ አላበህ እኮ አንተ በቃ ገብቶ አረ እንዳንተ እንዳያመልጥህ በቃ እና ምን ያመልጠኛል? ቀድሞዋ ታምልጧት። በዚች አስታክኬ እንዲሁ እጥፍ ብዬ ምን ለመናገር ፈልጌ ነው፣ ምላስ ወደ ውጭም ወደ ውስጥም ገደል ነው። በማያገባችሁ ህይወት ውስጥ ጥልቅ ብላችሁ አትግቡ። ስንት የሚያሳክክ የራስ ህይወት ስላለ የራሳችን ህይወት እንኑር። አንድ ካፍ የወጣች ነገር ተመልሳ አትዋጥም። ወስዶ ወይኔ ሊያስገባ ይችላል፣ ሊያስደበድብ ይችላል። አብዛኛው እኮ አይሞቴ ሞት እየሞተ ያለው እኮ በምላሱ ነው። አዎ እንደው ለነፍስ ይማር እንኳን የሚከብድ አሟሟት እየሞተ ያለው ሰው በምላስ ነው። ምላስ ስላችሁ ደግሞ ምላስ ሰንበር እንዳይመስላችሁ። እቺ አጥንት የሌላት ነገር ፍሌክሰብሏ እንዲህ የምትተጣጠፏ ብሬክ የምትደንሷ ይቺ ምላስ። ለማንኛውም ተጠንቀቁ። ይችን ለማናገር ፈልጌ ነው። ክሱ ተመስርቷል። ተመልካቾቼ መቼም እነዚህ ቻይኖች ከአይምሮ በላይ ሆነውብኛል እና አሁን የምነግራችሁ በጣም ባጭሩ የቻይናውን ቲክቶክ እና ይሄ ዓለም አቀፉን ግሎባሉን ቲክቶክ የሚለይባቸውን የሶስት ነጥቦች ነው የምነግራችሁ። አታምኑም፣ ግን እውነት ነው። የመጀመሪያው ነገር ለምሳሌ ይሄ ዓለም አቀፉ እኛ የምንጠቀመው ቲክቶክ ላይ ዶክተር ሳይሆን ባለሙያ ነኝ ብሎ ቪዲዮ መስራት ይችላል። በቃ ነጭ ጋውነን ታረግና ዶክተር ታፈሰ ነኝ እንደምን አላችሁ ዛሬ እንግዲህ ስለ ጥርስ ህክምና ማለት ልትል ትችላለህ፣ ወይም ደግሞ ዛሬ ስለ ኩላሊትና ስለ ምናምን እናወራለን ልትል ትችላለህ። የቻይናው ቲክቶክ ላይ አንችልም። ምክንያቱም ኮንተንት ክሬተር ስትሆኑ ዶክተር ነኝ ብለህ ከመጣህ የዶክተር ዶክመንት አያይዘህ ነው አፕሩቭ የሚያደርግልህ። ስለዚህ አይችልም ማለት ነው። ጠበቃ ተምትሜ ነኝ እንዴት ናችሁ ዛሬ እስቲ በእንትና ጉዳይ ላይ ሐሳብ ልስጥ ብለህ የተለያየ ጉዳይ ልታወራ ትችላለህ። የቻይናው ላይ አይችልም። ጠበቃ ከሆንክ በህግ የተመረክበትን ዶክመንት አያይዘህ ነው ፍቃድ የሚሰጠው ቲክቶኩ ማለት ነው። ሌላው ደግሞ ማለት ነው ለምሳሌ እኛ ሀገር በጣም ብዙ ሰዎች ያደርጋሉ እንደዚህ ብር ተሸክመው አይደለ እንደዚህ አይነት ብር መስራት ትፈልጋላችሁ፣ በእንደዚህ አይነት ዘመናዊ መኪና መሄድ ትፈልጋላችሁ አብያሉ በውድ መኪና እንትን ማለት ምናምን አይቻልም። የቻይናው ቲክቶክ ላይ በነገራችን ላይ አይቻልም። ቢኖርህ እንኳን ትክክለኛ ሀብታም ሳትሆን ይቀርና ትክክለኛ ሀብታም ሆነ የተጋነነ ገንዘብ ተሸክሞ ለህዝብ ማሳየት ውድ መኪና ለህዝብ ማሳየት ምናምን አይፈቀድም። የቻይናው ቲክቶክ ላይ የማህበረሰብን እሴት ያፈርሳል ብለው ነው የሚያምኑት። ዲዩን ይባላል በዚህ አጋጣሚ አፕሊኬሽኑ ማለት ነውና በጣም የሚያስደንቅ ነው ማለት በጣም ሰፊ ነው። ባጭር እያደረኩኝ ሰሞኑ ነግራችኋለሁ እኔ በጣም ስለተደነቅኩኝ ማለት ነው። እናንተ እስኪ ሐሳባችሁን ኮሜንት ላይ ያስቀምጡልኝ። ይመቻችሁ። አረ ወንድም አለም እንደው በዚህ እንኳን ከተመለሱልን እንኳን ትንሽ ጋብ ካልማ ፍቅር እየሰጠ ያለው እኮ ምንም የማያውቀውና ምንም የማያገባው እኮ ነው። ጭራሽ መላምት ሆኗል እኮ ኑሯችን። ያላገባችሁ ጭራሽ ስለ ትዳር መታ ሌክቸር ትሰጣለች፣ ለዛውም ትላልቅ ሰዎች ያገቡትን። አይ ጊዜ እንደው ጊዜ ያደርጋል የውሻ ሚዜ እንደተባለው የተማሩ ሴት ናቸው። አሁን በዚህ ሰዓት ጓዳ ፊት ለፊት ያለው እኮ የተማሩ አይደለም። ፊት ለፊት እኮ የሚያወራው እንደኔ አይነት ገሮናው እኮ ነው። ዝም ብሎ መንገድ ላይ የሚንጫጫው ዝም ብሎ እንደ ቁራ መጫው እኮ ነው። አብዛኛው የተማረው አካል ጭንቅላት ያለው ማስተማር የሚችልም እንደው ማስረዳት የሚችል አቅም ያለው ጓዳ ነው። አንዳች ነገር እንኳን እንደው ከስልጡኖቹ አንወስድም። እኛ የምንወስደው ይሄ ሜካፑን፣ ፊልተሩን፣ ሱሪ ዝቅ ማድረጉን፣ እምብርት ማሳየቱን፣ እንዲህ ጡትሽን እንደዚህ አንዘርገሽ ሜዲሲን ነው ከምዕራባውያን ላይ የምትወስጂው አይደለ? ሶሻሊዝም፣ ኢኮኖሚዝም፣ ማርክሲዝም ኧረ እንደዚህ የሚባል የለም።
የለም እንዴ? ዘንድሮ ደግሞ ፌሚኒዝም ተጀምሯል። እንግዲህ እስቲ አብረን እንየው። ቦታ አጽድተ ሰው ሁላ ከተኛ በኋላ ወደ አልጋሽ የምትሄጂ ሙስሊማ እህቴ እንኳን አደረሰሽ። ኢድ ሙባረክ። የቤት ውስጥ ስራ የሚያደክምሽ ያንን አይቶ በቃሽ ይብቃሽ እኔ ያለው ዛሬ ደግሞ የሚል ወንድ አጠገብሽ ያኑርልሽ። ለሊት ተነስተሽ በቤትሽ ምግብ የሰራሽ ለብቻሽ እንኳን ለኢድ አደረሰሽ። ለሊት ተነስቶ አውሬውን ማጅራች መቹን ቀማኛውን ሌባውን ታግሶ ተቋቁሞ ስራ ገብቶ ወጥቶ ወርዶ ጥሮ ግሮ ለፍቶ ተጨንቆ ላስቤዛ ማሞያ ይበቃኝ ይሆን አይበቃኝ ይሆን ብሎ ገንዘብ ለቤቱ ለሚስቱ የሚያቀርበውን ጨምረሽ እንኳን አደረሳችሁ ብትይ ምን ችግር አለው? በኢዱ ቀን በሆሊዴይ ቀን በአመት ባልቀን ጽንፈኝነት ምን ነው ወለታ ቢስነት። ይሄን ቪዲዮ የሰራሁት ለሙስሊም እህቶቼ ነው። እኛ ለሴቶችም ለወንዶችም አሪያችን ነብዩ መሐመድ አለይሂ ሰላቱ ወሰለም ናቸው። እናታችን አይሻ ነብያችን አለይሂ ሰላቱ ወሰለም ለቤተሰቦቻቸው ቅድሚያ ይሰጡ ነበር። የበሉበትን ያጥቡ ነበር፣ ቤት ያጸዱ ነበር፣ ፍየል ያልቡ ነበር፣ ልብሳቸውን እንትን ይሉ ነበር፣ ያስተካክሉ ነበር ብላለች። ነብያችን አሪያ ያደረገ አባወራ ካለሽ ወል አላህ አጅሩን ይክፈለው፣ አላህ ጀዛውን ይክፈለው። ከሌለሽ ለሊት በመነሳትሽ አላህ አጅር ይሰጥሻል። ሽንኩርት በከተፍሽው ለሊት በተነሳሽው በጾመኛ እንጀትሽ በሰራሽው ወጥ በቀቀልሽው አሳምቡሳ በሰራሽው ለሊት የሚሆን ቀን በጾመኛ እንጀትሽ የሚሆን አጅር አለው። እንደነዚህ አይነት ውለታ ቢስ ሴቶች ገና ቪዲዮ መስራት ስላመቸኝ ዛሬ አመት ባል ነው ብዙ ቪው ያገኛለሁ ብላ ወጣ ቪዲዮ ስለሰራች እሷን አይተሽ አንተ እኮ ረመዳን እኮ ወጥ ሰራጨው አልቀመስክልኝም ቅመም አላመሰልክልኝም ብለሽ ሄደሽ አጅርሽን እንትን እንዳትጣልኝ። ዋናው ቁም ነገሩ ምንድነው? አስቤዛ መግዣ የሚሆን ምግብ መግዣ የሚሆን ማሟላት ነው። በነገራችን ላይ በዚህ በተለይ በዚህ በተወደደ ኑሮ ማለት ነው። እኔ እኮ ግርም የሚለኝ ወጥ መቀቀልና ሽንኩርት መክተፍ እዛ ሰሜን አትላንቲክ ውቅያኖስ እንደመስራት አደረገችው እኮ ዓለም ፈርሳ እንደገና መገንባት አደረገችው እኮ። ዋና ቁም ነገሩ አባወራው ለፍቶ ጥሮ ግሮ ለቤተሰቡ መተዳደሪያ ለቤተሰቡ ጉርስ የሚሆን ማምጣቱ ነው። ጉርስ አያሳጣችሁ፣ ስራ አያሳጣችሁ፣ አባወራ ይሆናችሁ፣ ልጆቻችሁን አላህ ያሳድግላችሁ። ባልና ሚስት መግባባት አለበት። አዎ ትክክል ነው። ሚስቶቻቸው መረዳት ያለባቸው ወንዶች አሉ። አዎ ባሎቻቸው መረዳት ያለባቸው ሴቶች አሉ። በነገራችን ላይ ህይወት የጋራ ነው እንጂ ወንዱ ብቻ አይደለም፣ የሴቲቱ ብቻ አይደለም። ሴትን መረዳት ያለ ነው፣ ወንድ መረዳት ያለ ነው። ነገር ግን በመረዳዳት እየተኖረ ሴቲቱን ብቻ ለይቶ ቅመም ስታመሽ ቅመሙ አልሸተተውም ባለሽና ለብቻሽ እንኳን እንዳንደረሰሽ ውለታ ቢስነት ነው። በነገራችን ላይ ደግሞ የኔ ቪዲዮ ቆርጠሽ ወስደሽ የወንጀለኛ ቪዲዮ ሰብስበሽ እንዳታመጪ። ተግባብተናል። ስለ ወንጀለኛ አላወራሁም። ኦኬ። ተፋልጦ ጥሮ ግሮ ለአስቤዛ የሚሆን ገንዘብ የሚያመጣ ስለዛ ነው ያወራሁት። ስለዚህ ባሎቻችሁ እጅግ ለፍተው ብዙ ለፍተው ጥቂት ገንዘብ አምጥተው አብቃቅተው የሚኖሩ አሉ፣ ተግባብተው የሚኖሩ አሉ። ክፉ ወንድና ክፉ ሴት እንዳለ ሆኖ ማለት ነው። ስለዚህ እሷ በተናገረችው አውድ መሰረት ተነስተሽ ለሊት ወጥ ስለቀቀልሽ ስላለችው ነው። ኦኬ። ሴቶችዬ የምትሰሩት አያሳጣችሁ፣ የምትከትፉ ሽንኩርት አያሳጣችሁ። አሜን አሜን። በሉት የህዝብ ቁጥር እየጨመረ ኑሮ እየተወደደ ሽንኩርት ስትከትፊ ከታች ሶፍት አልገደበም፣ ሳህን አልገደበም፣ ለምባሽ ማጠራቀም እና ብቻሽን ኢድ ሙባረክ። በጣም ነው የሚደብረው። ወይኔ ግን እንደው ሰው እንዴት ነው ኮንቴንት እጥረት አለብሽ እንደናትዋ። አረ እንኳን አደረሳችሁ ያ ጀማ፣ እንኳን አደረሳችሁ። እና ለደጋጎች አላህ አጅራችሁን ይክፈላችሁ፣ ክፎችን ክፋትን አላህ ያንሳላችሁ እላለሁኝ። እንደዚህ አይነት ውለታ ቢስ ሰዎችንም ከፊታችን ገለል አላህ ያድርግልን። እነዚህ በነገራችን እንደዚህ አይነት ሰዎች እንደዚህ አይነት እናንተን አላኩ ሰው እዛ ለብቻቸው ገለል ይላሉ። አንቺ ሄደሽ ሽንኩርት ስከትፍም ባይ ሲወርድ በዚህ ጋር ሶፍት አላመጣህም ምናምን ብለሽ እንዳትጣሊ ከባለሽ ጋር። እናትዋ ተረዳዱ፣ እለፉ። ምንም ይባል ነገር አለ ያኔ ይሄ ሱዘን የሚባል አለ ያኔ ሱዘን ይኖራችሁ፣ ተናዙል ይኖራችሁ። በቃ ተናዙልና ሱዘን ከሌለ እንደዚህ አይነት ውለታ ቢስ ሰዎችን የምንሰማ ከሆነ ህይወታችን የራሳችን አስተሳሰብ እንትን ይላል። አንድ ሴት ከራሷ ጋር ትጣላለች እንኳን አይደለም አብሯት ካለው ወንድ። እንደዚህ አይነት ሴቶችን የምትሰሙ ከሆነ ማለት ነው አላህ ክፍን ይሸርህን። በስ አንቺ ነሽ የገባሽ እናቴ። እነሱ ለሐሳባቸው ሌላ ነገር ነው፣ ሐሳባቸው ሌላ ነገር ነው። ባልና ሚስት ተፋተው ምድሪቷ ለብቻዋን ባዷን እንድትቀር ይሄ የመጽሐፍ ቅዱሱን ቃል ብዙ ተባዙ ምድሪቷ ሙላት የሚለውን ቃል ተግባራዊ እንዳናደርግ። አረ ሌላም አለ። ምን አለ? ግሲ የሰው ልጅ ብቻውን ይሆን ዘንድ መልካም አይደለም፣ አብራችሁ ኑሩ ተዋደዱ የሚለውን ለመጣስ ደፋ ቀና እያሉ ሰው ከስር የምረጡኝ ቅስቀሳ የሚበትኑት። እንደው ስለ ትዳር በጣም ብዙ ነገር ብለናል።
ቤተሰቦች በጣም ብዙ ነገር ብለናል። እህታችን ግን ዲቴል ነው ዘርዘር አድርጋ ያስቀመጠችው። ባልና ሚስት ቢተባበር ኑሮ ለራሱ ነው አገሰ እንዴ። አባቶቻችን ይሄንን አይተው ነው የፉክክር ቤት ሳይዘጋ ያድራል ያሉት። ወጥ መተካል ሰራ እንደዚህ ካልሆነ ማን ስለሆንክ ነው አንተ ማትሰራ የሚለውን ነገር ሰጣ ገባ ውስጥ ገባላችሁ። ያው እንደተባለው የፉክክር ቤት ሳይዘጋ ያድራል። ጉልቻውም የለም ግስቴ፣ ትዳሩም የለም፣ ልጁም የለም፣ ተጎልቶ መቅረት ዝብልል ሆነ ቁጭ። ተመልከች አንቺን ግርፍ ተመልከችልኝ። እኔ ወንድ ኩሽና ሲገባ ደስ አይለኝም። እቺ እባክሽ እውነትሽን ነው። ገርብቴን ጋር ሰርቀት የመጂ ኦክሲት ይላል ኦሮሞ። አይሳይድ ዋር አይሳይድ። ሁለተኛ ደግሞ ማለት ነው እኔ ወንድነቴን ይነጥቀኛል ኩሽና መግባት የምትለው። እኔም በሆነን የመሰለ ቆዳ በፀሐይ ማንከራተት አይመቸኝም፣ አልፈልግም። ከታክሲ ለታክሲ መንከራተት ፈምንን ኢነርጂን ይነጥቀኛል። ስለዚህ አንተ ወንዱን መጀመሪያ ወንዱን ሰርታ አምጣ። ሲቀጥል ማለት ነው በህይወት እያለሁ እየተነፈስኩ ለሁለት ጌቶች ባሪያ አልሆንም። ገብተህ ትሰራታለህ፣ አለቀ። ለሁለት ጌቶች ባሪያ አልሆንም። አህያ ነው እንዴ ምን መስላችሁ? እና ደግሞ የኢትዮጵያ ሚዲያ ርዕስ ከጠፋባችሁ ለምን ቻት ጂፒቲን አትጠይቁም? ለምን ጀመናይን አትጠይቁም? ዛሬም ድረስ ስለ ወጥና ስለ ሴትና ጋሽ ገዝሙና እትዬ አልጋነሽ እያሉ እንደው ቻት ጂፒቲ ጀሚናይ ቺት ማድረግ አይሆንብሽም እታለም ቺት ማድረግ። ምክንያቱም እነሱ ጋር በርከክ ብለሽ ጥያቄ በጠይቂ ስንት የሚመለሱ መልሶች አሉ። ቻት ጂፒቲ አላገባም። በነገራችን ላይ ጀሚናይ እኮ አላገባችም፣ ልጅ አልወለደችም። እነ ጋሽ ገዝሙ ናቸው በርከክ ብለሽ ስትጠይቂ ስንት ዓመተ ምህረትን አብረው በፍቅር ያሳለፉበትን ሚስጥር ቁጭ አድርጉልሻል። እንዲህ ሶሻል ሚዲያ ላይ ወጥቶ ጉጡ ቲቪ በስል በርግዶ ቁጭ ማለት እሱ እንኳን ተገቢ ነው ብዬ አላስብም። ያለነው 21ኛው ክፍለ ዘመን ላይ ነው። እንደው የዘንድሮ ሴቶችና የወጣቱ እንዲያርጓቸዋል። ፈጣሪው ናችሁ። አራዱ ነይ በአላ ቪዲዮ እንዳታሳልፉ። አዱ ነይ በአላ አራ የወቀ ቪዲዮ እንዲ ዝም ቪዲዮ ነው ሰራው ልካዱ ነይ በአላ አራ ሽወር ኩብልኝ ያርጋችሁ ላዱ ነይ አድርሱ በአላ ቪዲዮ እንዳታሳልፉ። አራዱ ነይ ምንሽ ፓፓ እንግዲህ በጣም ከፍቶ ሊሆን ይችላል። ይሄን ቪዲዮ ይደርሳል ፎር ሹር አይ ዶንት ኖ። አንድ ነገር ልንገር፣ እንደዚህ አይነት እንባ የምታስተናግድ ዓለም ላይ አይደለም። ሀገር እንደ ሀገር ቂጥ ገብታለች። ዓለም እንደ ዓለም ተጨንቃለች። ከጊዜ በኋላ ነገሮች ሊከብዱ ይችላል። እንዳንተና አንተን አይነት ወጣቶች ራሳቸውን ማዘጋጀት አለባቸው። የልፍስፍሶች ጊዜ አልቋል። ዛሬ ጊዜ ልጆቻቸውን በሚያምር ቀሚስ የዳሩበትና ልጆቻቸውን ያስመረቁበት እናቶች፣ ደርባባ እናቶች ከነሽቷቸው ከነ ሞገሳቸው ከነ ክብራቸው እንደ ታቦት የሚያስፈሩ እናቶች በየፍየል ቤት ሰሚት ፊጋ መኪና ስጋ ቤት በቆመ መስታወት ዝቅ ባለ ቁጥር ሰው ዞር እያሉ እጃቸውን በመፍራትና በመንቀጥቀጥ ትላንት ዘክረው ሲያበሉ የነበሩ ዛሬ የልጆቻቸውን ጓደኛ እየለመኑ አባቶች ትላንት ልጆቻቸውን በዳሩበት ልጆቻቸውን ባስመረቁበት ሰው ባስታረቁበት ሱፍ ጋቢያቸውን ለብሰው ማክስ ለብሰው ልጆቻቸው እንዳያፍሩ ሰፈር ቀይረው እየለመኑ ነው። ሀገር እንደ ሀገር ተዋርዳለች፣ ቂጥ ገብታለች። ዓለም እንደ ዓለም ተጨንቃለች። እንዳንተ አይነት ፍሪኮች በዝተዋል። ዛሬ ጊዜ ሴት ልጅ ልጆቿን ለማሳደግ እናቷን ለማሳከም ክቡር የሆነውን ቤተ መቅደስ የእግዚአብሔር ማደሪያ የሆነውን ስጋ ሽጣ እያደረች ነው። ወንድ ልጅ እናቱን ለማሳደግ ወንዱም እንደ ሴት መንገድ ላይ ቆሞ ገለውን አሳልፎ እየሸጠ ባልተለመደ ባህል እየተጠለፈ ነው። ጠላፊዎች፣ ነጋዴዎች፣ ሰውነት ሸቃጮች በዝተዋል። ዛሬ ጊዜ እንደዚህ የምታነፈርቅ የምታለቅሰው ነገ እንደነ ቤታዮ እንደነ መማር እንደነ ጉች እንደነ ቤታዩ ምናምን ነገር ሪከርድ ተቀምጦ የሞተችው አያት ሳይቀር ተቆፍራ የሚሰደብበት ቪዲዮ ነው የሚሆን። ይሄን ቪዲዮ አጥፋ፣ ወንድ ልጅ ልፋ። አንተ ያልፈሰስከው ነው እኛ እንባ 18 ፕሮ ማክስ አንብተነዋል። ግን አሳልፎ በማይሰጠው ሪከርድ በማያደርገው በእናታችን ቅድስት ድንግል ማርያም በቤተ መቅደሷና በቦሌ መድኃኔዓለም አልቅሰናል፣ ተንበርክከናል፣ በዳዴ ሄደናል። ቪዲዮ የቀረጸ የለም፣ ሪከርድ ያደረገ የለም። ዛሬ ያን ችግር ስናልፈው ያየን የለም ከአንድ ልዑል እግዚአብሔር ውጭ። ዛሬ ጊዜ አንተ የምታነበው በጡዘት የሚሆን በፍሪክ ቸግሮ የሚሆን በጣም ምጥ ውስጥ ገብታ አይዶን ነው አባይዲ ወንድ ልጅ ሲያለቅስ አልወድም ከፍቶ ሊሆን ይችላል። ግን እንዳንተ አይነት ማልቀስ ያቻሉ እልፍ ሲልም ደግሞ ራሳቸውን እያጠፉ ያሉ በጣም ከባድ ጊዜ አለ። እንደ ቻይናውያን የጫማ ማሰሪያ የበሰበሰ ቆዳና ኮባ በልተህ ሊስትሮም ሰራህ ሮንግ ዌይም ገባህ ቻሌንጅ አድርገህ ራስክን በጥሰ ካልወጣ ለእንዳንተ አይነቱ ጥምጥም ኳስና አሮዬ ካልሲ የተቀደደ የሚመስል ይቻልም ጊዜ የላትም። ይሄንን በድፍረት እኔ ካልነገርኩ እንባን ቻሌንጅ እያደረገ ትሬንድ እያደረገ የቻለው ይቀልዳል ያለዞ ብሎ የመጀመሪያ ያበሻ ሕክምና ከንፈር መምጠጥ ረርቶ ያልፋል። ወንድምህ ገብረየሱስ ነኝ። እናንተ አይነት ወጣቶች አንድ ምክር ልምከራችሁ፣ አይገቡ ገብታችሁ ራሳችሁን ለማዳን ሞክሩ። ለእናንተ አይነት ስልጆና እልበት ይች ምድር ጊዜ የላትም። ተናንቀ ማለፍ አለብህ። እንደ ኢራናውያንና እንደ እስራኤላውያን ጊዜው የመተናነቅ ነው እያልኩ ነው። ኮፒ ሊንክ ሸር አድርጉት፣ ለሌላ ወጣቶችም ያስተምራል። እንደው እንዲህ የሚመክረን ሰው አተንቆ ነው ዘላለማችን ዝብልል አልቃሻውን እንቀረኑ።
በርግጥ በየቤቱና በየጓዳው የተለያዩ አይነት ችግሮች አሉ፣ የተለያዩ መከራዎች አሉ። ነገር ግን ካለን አቅምና ካለን ጭንቅላት አንፃር ስላላየነው ነው እንጂ ፈጣሪ የሰጠንን አቅም ቼክ ስላላረግን ነው እንጂ ምናለቅስበት ጊዜ ነው ግሴ በጭራሽ አይደለም። ድንጋይ ይሸከማል እኮ ሰው ትክክል፣ ድንጋይ ይፈልጣል። አሁን እኮ ወጣቱ ፍሪክ ሱሪውን ዝቅ አድርጎ እኮ በየሆቴል ቤቱ በየሻ ቤቱ በየጫት ቤቱ ነው የሚኖረው። ወጣቱ አሁን ላይ ልፍስፍስ ሆኗል። ብትነቃ ነው የሚሻለው ወንድሜ። ክፉ ጊዜ ከመጣ ብለዋል። ይኸውልህ እንደ ደራሽ ውሃ ጥርቅ አለቀ። ሀገርን ሰላም እንዲያደርግልህ በእምነት ጸሎት እያደረግ ኑሮ መኖር ነው። እማዬ የምትለኝ አባዬ አግቢ ትለኛለች። እኔ ከየት አምጥቼ ላግባ? እሱ ደግሞ የራሱ የሆነ ስትራክቸር አለ። እሷ ደግሞ ሞር ከኛ ታውቀዋለች አለ። ሰውም የለም አባዬ ሲጀመር እንደገና የአሁኑ ጊዜ ሰው እንደምትጠብቀው አርቲፊሻል ነው። ፋሚሊውን ሩቱን የስምታያለሽ መጀመሪያ ቤተሰቡ ራሱ እንዴት ነው? ከዚህ በፊትስ የዳሯቸዋል? ከአንድ ቤት 10 ይወለድ 10 የተለያየ ባህል ያለው ለሚቀጥለው ዓመት ጥሩ ሰው አግኝቼ ወደ ትዳር ገብቼ ራሴን ሳልችል ነው ትዳር የሚይዘው ነው። ቃል ለጃብ አይምሰልሽ። ትዳር እኮ ሲባል ልጅሽን ነው ማለት ያለብሽ። ተመልከት፣ አቅሜ ስደክም እኮ ከጎንሽ የሚሆንሽ ሰው ያስፈልግሻል። ጃቢ እናንተ ስላለሽ እኮ በተነሳሽ ሐኪም ልግበሽ የምታይ ስለተወለድሽ ማለት ነው። እና በአንድ ቀን ደግሞ እንደዚህ ብዙ ሎድ ሰው ላይ ሲጫን የመጀመሪያ የተናገርሽ ይመስላል። ስለዚህ አመሰግናለሁ፣ ወዳችኋለሁ። እንደው ይሄ ሌክቸር የሆነ ቤተሰብ ጠይቁ የምንልበት ምክንያት እኮ በዚህ እኮ ነው። ትዳር የምትፈሩ በተለይ ዳር ላይ ሆናችሁ በዚህ ጊዜ ሰው የለም የምትሉ ሰዎች አባትም የራሱን ሐሳብ እናትም የራሷን ሐሳብ በደከመ ጊዜ ጉልበት በዛለ ሰዓት ደገፍ የምትዩ የሆነ ሰው ያስፈልግሻል። የሆነ ሰው ማለት ደግሞ ከመንገድ ላይ ጠርተሽው ና እስቲ አንተ ጅብራ ደገፍ ልበልህ ሳይሆን ወልደሽ ከብደሽ ሲሆን የእናትነት ወጉ አብደሽ በልጅ አብደሽ ዘመኑ ያሳብዳል። በልጅ አብደሽ ፀጉርሽ ቆሞ እንዲ ጭራሮ መስሎ መጥረጊያ መስለሽ እንደዛ ስልሽ ደግሞ ፈሪ እያልኩሽ አይደለም። የእናትነት ብዙ ወጉ አለ። እንደሚታወቀው ሜካፕ ፏፏ ተብሎ እንዲሁም ከንፈር አሳምሮ መውጣት አይደለም። የእናትነት ብዙ ጫና ይኖረዋል። እሱን ማለት ነው ምርኩዝሽ የሚሆን ነው። ለሱ ደግሞ ተፍተፍ ለባሏ አስፈልጋላ ግሴ ከወዲሁ ጊዜሽን በጀት አድርገሽ በጅተሽ እኔ ያለው ግሴ ያለ ኤንድ ሶ ኦል ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል 100% ኮተን። ይሄ ቤት የሳቂ ጨዋታ እንዲሁም የፌሽታ እንዲሁም የቁም ነገር ቤት ነው። እዚህ ቤት ውስጥ ምንም አይነት ሳይድ አይያዝም፣ ፍርድ አይፈረድም። እኛ ጋር ሐሳብ እናቀርባለን፣ ሐሳብ እንቀበላለን። ሐሳብ ካላችሁ ኮሜንት ሴክሽን ላይ አትወዳችሁ? በጣም እንወዳችኋለን። ቴንክ ዩ ላይክ አድርጉ።